ማይ ጋድ ሲያምር ዲሬክቶ de la high አንደርስም እንደ የሆነች ቀጭን መንገድ ይዤ እየሸከሸኩ ነው የሚላችሁ። ወይኔ እንዴት እንደደነገጥኩ ምን እንዳየውኝው። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬም በአዲስ ቪዲዮ መተንላችኋል። በቶሮንቶ ከተማ በታች የተደበቀ በ254 ርዝመት ላይ ያለው ምስጢራዊ ዋሻ እንዳለ ይነገራል። እሱንም እዚህ ጥንታዊ ቤተ መንግስት ውስጥ ነው የሚገኘው። አብረን ገብተን ሁሉንም በጥልቀት እናየዋለን። አብራችን ደርሰናል። አሁን እዚህ ቤተ መንግስት አሁን ውስጥ ገብተን የእያንዳንዱን ነገሮችን እናየዋለን። መግቢያው በዚህ ነው። እዩት እንዴት እንደሚያምር። ኦ ማይ ጋድ በዚህ ነው መሰለኝ አይ ቲንክ መግቢያው። እዩት እንዴት እንደሚያምር። ቦታው በጣም ነው የሚያምረው። የድሮ ቤተ መንግስት ነው። ስቲል ሰው ሙሽራ ምናምን ይሞሸርበታል። ወይኔ እንዴት ነው የሚያምረው። በጣም ነው የሚያምረው። ላይክ እንትኖቹን ውስጥ እያንዳንዱን ገብቼ ነው የማሳያችሁ። እንዳለ ሰርግ በሰርግ ነው። ይሄ የንጉሱ ልጅ አልጋ ነው። ይሄ ደግሞ የአንበሳ እንትን ምናምን አለበት። አንበሳ አይደለም ይሄ ምንድነው? ነብር። እዩት ከቺ ፒኮክ የምትባለው እንትን ነች። ይሄ የድሮ አልጋቸው ነው። ይሄ መድፍ ምናምን መድፍ ነው የሚባለው። ይሄ ደግሞ የካሳሎማ ዋሽሩማቸው ነበረ። እዚህ ጋም ደግሞ የንጉሱ ሻወር መውሰጃ ነው። እዚህ ደግሞ የፈረስ ምንድነው የሚባለው? ይሄ ግላዝ ምናምን ይሄ ፈረስ ላይ የሚደረገውን አወቃችሁት? ይሄ እሱ ነው። በጣም ለፈረስ ልዩ ፍቅር ነው ያላቸው። ባይ ዘ ወይ በጣም ልዩ ፍቅር ይሄው። ለዛ ነው አሁን ላይ የአንዱ የዚህ ሀገር ባህል ትልቁ ፈረስ ነው። በጣም ለፈረስ ትልቅ አክብሮት ነው ያላቸው። ይሄ ልብሶቹን የወታደሮች ልብስ ነው እና ያለባበሳ የንጉሳውያን አለባበስ ነው። ሌላው ደግሞ እዚህ ጋር ምንድነው መሰላችሁ? እዚህ ጋር ዳይኒንግ ቴብል አላቸው። ዳይኒንግ ቴብል እና የልጃቸው ደግሞ አልጋ እዛ ጋር አለ። የልጃቸው አልጋ ደግሞ እዛ ጋር አለ። ዋው! እዚህ ጋር ሊቪንግ ሩም ነው። ሊቪንግ ሩም እዚህ ጋር ነው። በጣም ነው የሚያምረው ይሄ ሊቪንግ ሩማቸው። የአገር ቱሪስት አለ ባይ ዘ ወይ እና ይሄ ሊቪንግ ሩማቸው ያምራል። ከዛን ደግሞ ይሄም ላይክ አንድ ላይ ተያያዘ ነው ይሄ ሊቪንግ ሩም ማለት ነው። ዋው! ይሄ ደግሞ የልጃቸው አለባበስ ነች። ይኸው ከነስሟ ምናምን እዚህ ጋር አስቀምጠውላታሉ። ይሄ አለ። ይሄ የሴቶቹ አለባበስ ነው። የደረሱ ሴቶች የትላልቆቹ ማለት ነው። ሌላኛው ምን ክፍል አስገብቼ ነው ማሳያችሁ? ይሄ የነሱ ስጦታዎች፣ የሚበሉት ነገሮች እንዲሁም ደግሞ የሚወዱ ስጦታዎች ምናምን ነገር ናቸው። የመዋቢያ እቃዎች በቃ እነዚህ አክሰሰሪዎች አሉ አይደለ? የንጉሳውያን አክሰሰሪ ሀብል፣ ጆሮ ጌጥ ምናምን እነዚህ የንጉሳውያን አክሰሰሪዎች እነሱ የሚወዱትን እዚህ ጋር አለላችሁ። የራት ቀሚስ ነው ይሄ ለኬሚስትዮ ማለት ነው። ይሄ የሻይ ምናምን እንትነዋ ነው። የሻይ ታይም ምናምን የሚጠጡበት ምናምን ነው። ሁሉ ነገሯ እዚህ ነው ያለው። የንግስቲቷ ማለት ነው። እንዴ ማለቂያ የለውም እናንተ።
ንጉስ ማለት እንዲህ ነው። እዩት። ይሄ ደግሞ እንትናቸው ለብቻ ቢሮአቸው እሳቸው ሰው የሚያናግሩበት ነው። ደግሞ ሁሉም ቦታ አልጋ አለ። ሁሉም ቦታ አልጋዎቹ ደግሞ እንደዚህ አይነት ነገር ናቸው። ግራ ገባኝ። እዩት። ፈረስ በቃ በየቦታው ፈረሶች አሉ። ለፈረስ በጣም እንትን አላቸው። ፕሊዝ ዱ ናት ተች ይላል። ይሄንን መንካት ባንችልም ማየት እንችላለን ማለት ነው። እዚህ ጋር ደግሞ እዚህ ጋርም ዳይኒንግ ምንድነው እንዳለ እንትን ዳይኒንግ ቴብል ነው የተደረገው። ሊቪንግ ሩም በየሰፈሩ አልኩኝ በየልጆቹ ቤት ፊት ለፊት አለ። በየልጆቹ ፊት ለፊት አለ። ሰርግ እስካሁን ይሰረግበታል። በላይክ ሙቅ ያለ ነው። ሰው በጣም የድሮን ነገር ይወዳል። ገባችሁ? ሰው ሁሉ አለበት። ፒያኖ ምናምን የሚጫወቱበት ነው። ምንም በቃ ነካ ነካ አድርገን ነው የምናልፈው እንጂ ቤዝመንት ደግሞ እንሄዳለን። እስኪ ቤዝመንት ደግሞ ሄደን እናየዋለን። ወደ ዋሻዎቹ ማለት ነው። እዩት። የወታደር እንትን አያያዝ ካሳሎማ ጊፍት ኤንድ ሾፕ። ኦኬ እስኪ ካሳሎማ ጊፍት ኤንድ ሾፕ ምን እዚህ እንዳለ እናየዋለን። ካሳሎማ ጊፍት ኤንድ ሾፕ። ኦ የንጉሳውያን ልብሶች ምናምን እዚህ ይሸጣል። ከፈለጋችሁ ገዝታችሁ ነው እንትን የምትሉት። ቲሸርቶቹ ይሄው ካሳሎማ ምናምን ይላል። የዛን መንግስትና የዛን ቤተ መንግስት ታሪክ ባጭሩ የምታውቁት ነው። ማቅ የለም። እዚህ ጋር ጉራዴዎች አሉ። በቃ ይሄን መግዛት ትችላላችሁ እየመጣችሁ አሁን ጉራዴዎች ምናምን እነዚህ ካባ እንዳለ የንጉሳውያን እንትኖች እዚህ ይገኙበታሉ ማለት ነው። እዚህ ጋር ደግሞ መጠጦችና መድፈላልኩም መጠጥ ማለት ነው። ይሁት የዛኔ የነበሩት ወይን መጠጥ ይሄ አሁን መግዛት ከፈለግን ምናምን ይሸጡልናሉ። ግን በዛ ስም ያለው ነው። ይሄ ደግሞ አጥንት ምናምን ነው። ምን እንደሆነ አላውቅም። ትልልቅ አጥንት ነው። የፈረስ ነው ምንድነው? አጥንቶቹ የሚገርም ትልልቅ አጥንት አለ። የምን አጥንት እንደሆነ ግራ ገባኝ። እዩት። ቁልፍ ነው ደግሞ እንዳንገባ። በዚህ በኩልም ሌላ ነገር አለ። ምንድነው? ዋሻዎቹ ዋው! እዩት። የሚያስፈራ ነገር አለው። የት ነው እየሄድኩ ያለሁት? ቀጭን መንገድ ውስጥ ነው እየሄድኩ ያለሁት። ምንድነው? አንደርስም እንደ የሆነች ቀጭን መንገድ ይዤ እየሸከሸኩ ነው የሚላችሁ። እስኪ ምንድነው ለማየት እየሄድኩ ያለሁት? አይ ቲንክ ዋሻዎቹ ነው። ዋሻው ነው የሚሆነው። የሚያስጎበኝ የለም። ባይደው ለራሳችሁ ነው እየዞራችሁ ያነበባችሁ ምናምን የምታውቁት እንጂ ይሄ ነው ብሎ የሚያስተምራችሁ ሰው የለም። አይ ቲንክ ይሄኛው በዚህ የሚኬድ ነገር አለ፣ ግን ቁልፍ ነው ይላል። እስኪ እንሂድ ዝም ብለን እንሂድና እስኪ እንዴ አልደረስኩም እስካሁን። ቀጭኗን መንገድ አልጨረስኩም። እስኪ ምንድነው ይሄ? የሆነ ነገር ነው ያሁኑ። ይሄስ ምንድነው? ኖ ኢንትሪ ይላል። Pardon me, friend. ኦኬ ይሄ እንትን
የሆነ ሙዚቃ ማጫወቻ ነገር ነው ልበል። ማለቂያ የለውም እናንተ፣ ረጅም ነው በጣም። ደከመኝ እኮ እኔ። በዛ ላይ ደግሞ ጨለማ ነው፣ የሚያስፈራ ነገር አለው። ይሄ ደግሞ ምንድነው? ካሳሎማ ይላል። ምንድነው እያየው ያለሁት ነው? እኔ ግራ የገባኝ ነገር እልም ያለ እንትን ውስጥ ነው። ቆይ እስኪ ይሄ ደግሞ ወደ ላይ የሚያስወጣ አከካሜ ፕሌስ ዱ ናት ታች ይላል እዚህ ጋር። ኦ የድሮ መኪና ይሄ ደግሞ የኤልዛቤት ምናምን የእንግሊዛውያን ነገር ነው። እዚህ ጋር ደግሞ የምታየኝ ሲያምር፣ እንዴት እንደሚያምር እዩት። የድሮ መኪና እዩት። ቆይ ላዞርላችሁ። የድሮ መኪና ማለት ነው። ኦ ማይ ጋድ ሲያምር እዩት። ቀሚስ ደግሞ የእራት ቀሚስ ይባላል። ይሄ ነው። ጫማዎቹ እነዚህ ነበሩ። ቀሚሶቹ እነዚህ ናቸው። ሰዎቹ ደግሞ እነዚህ ናቸው። እዚህ ጋር ምንድን ነው? የፈረስ ቤት። ይሄ ደግሞ የካሳሎማ እስካሁን ይሸታል። እናንተ ፈረስ የስንት 200 ሺህ ዓመት 200 ዓመት ምናምን እዩት። ይሄ እዚህ እዩ ምን እንደሚያህል ማለት ነው። መኪና ነው የሚያካክሉት ፈረሶቹ። እዚህ ውስጥ ነው የሚቆሙት። የዛ ጊዜ ነው መሰለኝ ስቲል የዚህ ሀገር ፈረስ ምን ቤት ነው የሚያካክሉት። በቃ አንዳቸው ራሱ ይሄ የፈረስ ቤት ነው። ይሄ ደግሞ ሴሌብሪቲ ዋክ ነው የሚባለው። እዚህ ጋር ደግሞ ኦኬ ዋው የት ነው የምንወጣው አሁን? እሺ በዚህ ደረጃ እንዴ! ወይኔ እንዴት እንደደነገጥኩ ምን እንዳየውኝ! ወይኔ ልቤ ቀጠነ ያለው ጨለማ ነው፣ ማንም የለም። ክውን ያልኩኝ ታውቃላችሁ። ብቻዬን እየሄድኩኝ የሆነ ነገር እንዲህ ስልባችሁ አስቡ። ዋው ክውን ያልኩኝ ይሄ ዝግ ነው ወደ ላይ። I don't think it's locked, right? Yeah, it is locked. Yeah, to go up. Yeah, we don't go. Yeah. ዋው እናንተ እንዲህ ጨለማ ውስጥ እየሄድኩኝ ያልጠበቅኩት ሳየው ደነገጥኩኝ። Yeah. What? ዋው የዛሬውን ቪዲዮ ከመዝጋቴ በፊት ይዤላችሁ የመጣሁትን ጊቫዌይ ነው የሚነግራችሁ። ትክክለኛ እድሜ ለገመተ ሰው 1000 ብር እሰጣለሁኝ። ይሄ ጊቫዌይ አይቆምም፣ በየቪዲዮው እያደገ ነው የሚሄደው። ከዚህ በኋላ በሚቀጥለው ቪዲዮ ላይ እሸልማለሁኝ ከኮሜንታተር አውጥቼ ትክክለኛውን ለገመተ ሰው ማለት ነው። የዛሬውን ቪዲዮ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።